የሄሉ ምርጫ በእኛ ሳይሆን በእሷ ነው ብዬ ነው የማስበው። እኛ ሄሉ ከእንዳልክ ጋር ትሁን ከእንዳልክ ጋር ተመለሽ የምንለው እንዳልክ እርግት ያለ ልጅ ነው። የሆነ ስትፍ 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 አይልም። በጣም እርጋታ ያለው በቃ ስርዓት ያለው እርግት ያለ ልጅ ነው። እውነት ለመናገር ይሄ እውነት የምታዩት ነገር ነው። እኔም ተናግሬም አይደለ። ይሄ ያ በሚባለው ልጅ ወንድሜ ግን ለሁለመናው ነገር ይቸኩላል። በጣም ልጅነት የሚሆን ምን አላቅም ይቸኩላል ለሚናገረው ነገር። ሁለተኛ ነገር በጣም ቅናት አለበት። በጣም ይቀናል፣ ያስታውቃል። በጣም ነው የሚቀናው ማለት ነው። እና ሄሉ ላይ ጫና እንደሚያበዛባት እርግጠኛ ነኝ። ሄሉ ደግሞ አሁን ላይ ከአብ ጋር ነው መሆን የምትፈልግ እንጂ ከእንዳልክ ጋር መሆን እንደማትፈልግ በትናንትናው ቪዲዮ ራሱ ጠንቅቄ አውቄያለሁ ማለት ነው። የምሬ ነው እምላችሁ ማለት ነው። ትናንትና አይታችሁታል ብዬ አስባለሁ ቪዲዮውን እስከ መጨረሻ እና ሄሉ አብን በጣም ነው የምትወደው፣ በጣም ታፈቅሯል፣ ትወደዋል። እውነቱን ስነግራችሁ ለእንዳልክ አሁን ምንም አይነት ቦታ የላትም እና እንግዲህ እንዳልክ ደግሞ አሁን ላይ እሷን ይወዳታል። እንግዲህ ምንም ማድረግ አይቻልም። እንዳልክ የሄሉ ምርጫ እሱ ነው የሚመስለኝ። አሁንም መጨረሻውን ታያላችሁ። እኔ ግን አሁንም ልናገር የምፈልገው ነገር ሄሉን እወዳታለሁ፣ አከብራታለሁ፣ እህቴ ናት ልላት የምፈልገው እንዲሁም እግዚአብሔር ቢል ኢትዮጵያ ስገባ ባገኛት ሁሉ ደስ ይለኛል። ማርያምን እውነት ስነግራችሁ እንዲው እንደ ሌሎቹ ዩቱበሮች አላገኝሽም ብላ ካልኮራች በስተቀር ባገኛት ደስ ይለኛል። የእውነት ለመናገር እኔ አንድን ሰው ላገኘ ብየው እሺ ካላለ መለማመጥ አልወድም በነገራችን ላይ እውነት ስነግራችሁ እና እኔ እንጃ ምን እንደምል አላቅም። ብቻ እንዳልክ አሁን ላይ አፍቅሯታል፣ ወዷታል። ግን እንዳልክ እርግጥ ያለ ልጅ ነው። የሆነ ስናገር ለሄሉ ባል የሚሆናት ወይም ባለ ትዳር የሚሆናት እንዳልክ ነው። ለማየት ያበቃችኋል ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑልኝ። አብራችሁ ላላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። እውነት በጣም ነው የማመሰግነው ስለምታበረታቱኝ፣ ሴብ ስለምታደርጉኝ እጅጉን በጣም አመሰግናለሁ። ለምትሰጡኝ አስተያየት፣ ለምትጽፉልኝ ኮሜንት በጣም ነው የምወዳችሁ። የእውነት የምትጽፉት ኮሜንት እንዴት እንደሚያስደስተኝ እውነት ለመናገር አንብቢው ነው የሚለኝ ቶቶልና በጣም ነው የምወዳችሁ በዚህ አጋጣሚ ማለት ነው። የእውነት እኔም ነገ እንደዚህ ሰው ይወደኛል እንዴ የሚል ነገር አለኝ በልቤና እርግጠኛ ነኝ። እኔም ነገ በራሴ ብመጣ እንደምትወዱኝና እንደምትከተሉኝ ባለሙሉ ተስፋ ነኝ ማለት ነው። የኔ ውዶችዬ በጣም አመሰግናለሁ ለምትሰጡኝ ነገር ሁሉ። እንግዲህ መጥቻለሁኝ ማለት ነው። የመጣሁት እንግዲህ ትናንትና አይታችሁታል ብዬ አስባለሁ። ልዑልን ማለት ነው እንግዲህ እሱ ትናንትና ልዑልን እንደዚያ ያስደረገበት ምክንያት ለልዑል ቻናል ሲከፈት እንግዲህ ወይን ምናምን እንትን ብለው ሙዚቃው ምናምን እና እንደዛ ሲሆኑ አይቷል መሰለኝና እሱን አይቶ ነው እንግዲህ ተናዶ ዛሬ እንትን ያለው የልጅ ያደረገው። ለምን እንግዲህ ከሄሉ መለየት እሱም መለየት አይፈልግም ከሄሉ እውነት ለመናገር ሄሉም ደግሞ ተወደዋለች። ብትወደው ነው እኮ ቀለበቱን አርጋ ዝም ያለችው። እናንተ አልገባችሁም እንጂ እኛ እንዲያልክ ስንል ሄሉ አልወደደችም አሁን ላይ እና ኮሜንትም ላይ ስንጽፍ እንዲያልክ ስለምንል ሄሉ አልወደደችም አሁን ላይ እንዳልክ ብሎ የሚጽፍላትን ሰው አልወደደችም ማለት ነው። እና ከአብ ጋር ታረቅ የሚሏትን ነው አሁን ላይ እየወደደች ያለችው እንጂ ወይ ከእንዳልክ ጋር ወይ ከናታ ጋር ሁኝ የሚሏትን ሰዎች አልወደደችም። እና ያው እኛ ዝምታ ብንመርጥ ይሻላል። እውነት እኔ ከእንዳልክ ጋር ብትሆን በጣም ደስተኛ ነኝ። እውነት ለመናገር ከማን ጋር ትሆን ምረጭ ብባል እኔ ከእንዳልክ ጋር ነው የምመርጠው። ምክንያቱም እንዳልክ አንደኛ በሰል ያለ ነው። እውነት ለመናገር በሰል ያለ ልጅ ነው። ትንሽ አይባልም። ይሄ ገና ወጠጤ ነው። ይቅርታ አድርጉልኝና ገና ወጠጤ ነው። ገና ያው እሷ ትልቅም ብትሆን ትንሽም ብትሆን ሄሉዬ ቀጭን ስለሆነ ችግር የለባትም። ትንሽም ናት። በእርግጥ ግን ትልቅም ብኮንም ችግር የለባትም። ቀጭን ስለሆነች ያው ትንሽ ናት ማለት ነው። ያው ወፍራም ሰው ነው እንግዲህ ቶሎ ብሎ ትልቅ ሰው የሚሆነው እንጂ ማለት ነው። እና ሄሉዬ ምንም ችግር የለባትም። ትናንትና በተለይ አይታችኋታል። ዋው የትናንቱ አለባበሷ እንዴ! አለባበሷ፣ አረማመዷ፣ ፀጉሯ አቤት 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 አቤት! እኔ ግን አደንቃታለሁ ማርያምን የእውነት በጣም እኮ ጎበዝ ናት። ራሷን ስትጠብቅ በዚህ አጋጣሚ በጣም ጀግና ናት። ማርያምን ራሷን ስትጠብቅ እኔ ሳላደንቃት አላልፍም። በጣም ጎበዝ ልጅ ናት። የእውነት ነው የምላችሁ በጣም ጎበዝ ልጅ ናት። እና ይመችሽ አለባበስሽ፣ የልብስ ምርጫዎችሽ በተለይ እንዴት እንደሚመቹኝ የልብስ ምርጫዎችሽ አንደኛ ናቸው ደግሞ እና ሄሉዬ
እንዲያው እውነት እኔ አንቺን እንዲያው ኢትዮጵያ ስገባ ባገኘሽ ደስ ይለኝ ነበረ፣ ግን እኔ እንጃ የሆነ እሺ የሚሉ ምናምን ነገር አይመስለኝም። እና ያው አንዳንዴ ሰው ፈመስ ሲሆን እኮ ከባድ ነው ውዶች። እናገኛችሁ ስትሏቸው እሺ አይሉም። ሄሉዬ ግን የዋህ ልጅ ናት። እሺ ነው የምትለው፣ እርግጠኛ ነኝ። እንደ ሌሎች አይደለችም እሷ የኔ ቆንጆና ዛሬ እንዳልክዬ ድምፅህን አጥፍተዋል ካደል ነገሩ እንደማይሆን ተረድቷል እንዳልክ ራሱ ማለት ነው። ምክንያቱም ሄሉ እንደማትመለስለት ልቡ አውቋል አሁን ላይ። ምክንያቱም ከዚህ ልጅ ፍቅር እንዳላት አውቋል እሱ ራሱ ማለት ነው። የምትመለስለት አይመስለኝም፣ እውነት ለመናገር የምትመለስለት አይመስለኝም። እሱም ራሱ ተስፋ ቆርጧል ይመስለኛል ማለት ነው። እና ከባድ ነው ብቻ እንግዲህ አላቅም። ሄሉዬ የእኛ ምርጫችን እሱ ነበር እንግዲህ ለአንቺ ካልተመቸሽ እንግዲህ እኛ የመረጥ ነው። አንቺ ካልሆነ አይሆንም አይደል? ምንም ማድረግ አንችልም። እንግዲህ ምንም ማድረግ አንችልም። ምርጫሽ ያንቺ ነው የኔ እናት። እኛ ግን ለአንቺ ስለምናስብ ነው ይሄንን ያደረግነው። እንዲያልክ በፊት በመግፋቱ ተጸጽቷል። ገባችሁ? በፊት ለምን ገፋኋት ብሎ ተናዷል፣ ተጸጽቷል። በፊት በመግፋቱ ተናዷል። ገባችሁ? አሁን ብትመለስለት በጣም ደስተኛ ነው። ለዛ ነው እንደዚህ እኛ ደግሞ ይሄንን ያልነው ለዛ ነው። ተመለሺ እንዳልክ ይሻልሻል ያልነው ደግሞ እኛ ለዛ ነበር እንጂ ሌላ ነገር አይደለም። እውነት ለመናገር ለአንቺ በማሰብ ነው። እኛን ወደ ክፉ ነገር እንዳትወስጁ ማማይ፣ እኛ ለአንቺ በማሰብ አንቺ ብትመለሺ ደስ ይላል በሚል ነው እንጂ እኛ ሌላ ነገር አስበን ምናምን እንዳልሆነ ነው ማለት ነው። እንወድሻለን፣ እናከብርሻለን። አንቺ ጥሩ ቦታ ላይ ወርቀሽና ጥሩ ቦታ ትዳር ይዘሽ ማየት ወልድሽ ገብደሽ ማየት ስለምንፈልግ ነው፣ ለሌላ ነገር አይደለም። እኛ ለሄሉ እያስበን ነበር ይሄንን ያደረግነው። እንግዲህ ሄሉዬ የራሷ ምርጫ አላት። በምርጫሽ ይቺ ችግር የለውም። እኛ ስለምንወድሽ ስለምናከብርሽ ይሄንን ያልነው ለሌላ ነገር አይደለም። ሁላችሁም ትናንትና ኮሜንት ላይ ያብን እንግዲህ ጀግና ጀግና ስትሉት ነበረ። ከያብ ጋር ታረቂ፣ ከያብ ጋር ታረቂ እያላችኋት ነበር። የትናንቱ ኮሜንት ደግሞ እንደዛ እያለን ልዑልን ደግሞ ደግ አረግህ የምትሉ ብዙዎችንም አይቻለሁኝ ማለት ነውና የትናንቱ ኮሜንት እንግዲህ ሄሉ አንብባም አትዘልቀውም፣ ተደስታለች። ምክንያቱም ከአብጋ ታረቂ፣ ከአብጋ ታረቂ፣ ከአብጋ ታረቂ የሚለው ስለበዛ ማለት ነው። ያው ትታረቃለች። አብ ግን አይሆናትም። እውነቱን ስነግራችሁ በኋላ ላይም ሂደው ነገር ይፈጠራል። ለማየት ያበቃችኋል። አይሆናትም። አብ አይሆናትም ለሄሉ። እውነቱን ነው የምነግራችሁ። አደግ ሲል ሲፈምስ ምናምን ጥሏት ጥርግ እንደሚል እንዳትረሱት። ይችን ቪዲዮ ተመልሳችሁ ተዋታላችሁ ማለት ነው። የምሬን ስነግራችሁ እኔ አሁንም ነገ ቢሆን እንዲያልክ ጋር ብትሆን ነው መመርጥላት። እሷ ግን አልፈለገችም። ስለዚህ ምንም ማድረግ አይቻልም። የኔ ሀሳብ ይሄ ነው። ወዳችኋለሁ፣ አከብራችኋለሁ። ዛሬ ደግሞ የሚለቀቀውን ቪዲዮ አይተን አብረን የምንፈርድ ይሆናል። እስከዛ ሰላማችሁ ብዝት ይበልልኝ። አቢ ነኝ። ይህን ቤት ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት በትህትና እጠይቃለሁ ማለት ነው። ባይ ባይ። ወዳችኋለሁ። እንን ይመስላል ያኔ ሀሳብ። የእናንተን ደግሞ ሀሳባችሁን አስቀምጡ እንግዲህ ሰው የመሰለውን ሀሳብ ማስቀመጥ ስለሚችል እናንተም የመሰላችሁን ሀሳብ ማስቀመጥ ትችላላችሁ። ባይ ባይ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።